ሰላም ጤና ይስጥልን እንደምንሰነበታችሁ ውድ የሐረር ቲቪ ፕሮግራም ተከታታዮቻችን እንደምንሰነበታችሁ እያለ ዛሬም እንደተለመደው አንድ ወጣት እንግዳ አድርገን ከሷ ጋር ቆንጆ ጊዜ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንድትዋወቅና አድማጮቻችን እናናግሻለን። ብዙዎቻችን የሐረር ባሶ ተጠቃሚዎች ብዙዎቻችን እናግሻለንና አንቺ ደግሞ ለተመልካቾች ራስሽን አስተዋውቂልን። እሺ፣ ስሜ ሊሊ ሲራክ ይባላል። የሐረር ራስቴል ሰራተኛ ነኝ። ብዙ ዲፓርትመንቶች ሰርቻለሁ። አሁን ላይ ያለሁበት ቦታ በሱፐርቫይዘርነት ነው እየሰራሁ ያለሁት። እንግዲህ በሱፐርቫይዘርነት ነው የምትሰሪው። እዚህ ላይ ብዙዎቻችን ያው ቅድም እንዳልኩሽ እናግሻለንና የተወለደች ሊሊ በትን ትምህርት ቤት ያሳለፍሻቸውን የልጅነት ጊዜያቶች ደግሞ ብናነሳ። እሺ፣ የተወለድኩት ሐረር ነው። እዚሁ ሐረር ከተማ ነው የተወለድኩት። ልዩ ስሙ ቀላዳም በሚባል ሰፈር ነው ተወልጄ ያደግኩት። ያው እድሜ ለትምህርት በደረሰ ሰዓት በአካባቢ የነበረው የአሁን ፕሪፓራቶሪ የድሮ ኤሌመንተሪ የነበረ ቃስ ትምህርት ቤት ነው የተማርኩት። ከአንደኛ ክፍል እስከ 8ኛ ክፍል ቃስ ትምህርት ቤት፣ ሃይ ስኩል መድኃኔዓለም ትምህርት ቤት ነው የተማርኩት። እዛው መድኃኔዓለም ትምህርት ቤት ቴክኒክና ሙያ እዛው ተማርኩ። በቴክኒክና ሙያ ከጨረስኩ በኋላ 1 አመት ረፍት አድርጌ ከዛ በሆቴልና ቱሪዝም ዘርፍ ምግብ ዝግጅት ዲፓርትመንት ተምሬ ከተመረኩ በኋላ ነው እንግዲህ ወደዚህ ስራ የመጣሁት። እንግዲህ በሙያ የታገዘ ማለት አብዛኞቻችን መስተንግዶ ስራ ላይ ብዙዎች የሚሰሩት በልምድ ሳይሆን ዝም ብሎ ባጋጣሚ ይመስላል። አንቺ ደግሞ በትምህርት የታገዘ ስራ ነው እየሰራሽ ያለሽው። ያው በልምድ ማለት ቴክኒክና ሙያ የተማርኩትኝ ሆቴልና ቱሪዝም 1 አመት ቢሆንም በነገራችን ላይ መስተንግዶ በቃ ደስ ብሎኝ የምሰራው ስራ ነው። በጣም ነው የማከብረው፣ በጣም ነው የምወደው። ለዛም ነው 10 አመት ሙሉ ሐረር ራስቴል ውስጥ ተወልጄ ባደግኩበት ሀገር መስተንግዶ እሰራለሁ ብዬ ከራሴ ጋር ሳልጨቃጨቅ መስተንግዶ ሰርቼ እዚህ ደርሻለሁ። ሐረር ራስቴል ስገባ በመስተንግዶ ነው የተቀጠርኩት። 2 አመት መስተንግዶ፣ 3 አመት ካሸር፣ 2 አመት ሄድ ዌተር፣ አሁን ደግሞ ያለሁበት ደረጃ ሱፐርቫይዘር ይባላል። ወደ 10 አመት ሐረር ራስቴል ውስጥ አገልግያለሁ። በጣም ደስ የሚል በወጣቶች ምሳሌ የሚሆን አንዳንድ ጊዜ ወጣቶች ስራ ንቀው ማለት በመስተንግዶ ስራ ጀምረው የዚህን ያህል ጊዜ ይቀጥላሉ ብዬ አላስብም እና ለብዙዎች ተምሳሌት የሚሆን ምሳሌ የሚሆን ነገር ነው ያደረግሽው እና በዚህ ስራ ውስጥ ያለሽ ያጋጠሙሽ ችግሮች ካሉ እነሱን እናንሳ። ያው አገልግሎት ሰጪ ተቋም ውስጥ እንደመስራቴ መጠን ብዙ አስቸጋሪ የምላቸው ሰዎች አሉ። ብዙ ደግሞ ሰው የሚረዱ ሰዎች አሉ። ሆቴል ውስጥ ግን ብዙ የሚባለው አስቸጋሪ ሰው ነው። አዎ ያው በጣም አስቸጋሪዎች ናቸው። አዎ ብዙዎቹ በቃ አስቸጋሪ ማለት ፍላጎቱን የማያውቅ፣ ለምን እንደመጣ የማያውቅ፣ ምን እንደሚያዝናናው የማያውቅ እና እነኚህ ስለሆነ የምንቀበለው ያው በጣም ትሪትመንት የሚያስፈልጋቸው ሰዎች ናቸው ወደኛ ጋር የሚመጣት። ስሙ ራሱ እኮ ሆስፒታሊቲ ነው። ስለዚህ ሆስፒታሊቲን እስካገለግልን ድረስ ከፋው ደላው ተመቸውም አልተመቸውም አገልግሎቱን እስከሰጠን ድረስ ደስተኞች ነን። ያው የሚነደድም ሰው መጣ ደስተኞች ነን፣ የማይናደድም ሰው መጣ ደስተኞች ነን። የሚሰድቡን አሉ፣ የሚንቁን አሉ። በጣም የሚገርመኝ ስራ አይመስላቸውም መስተንግዶ፣ ንቀታቸው፣ አጠራራቸው ደስ የማይል ያው ብዙም ደስተኞች የማይሆኑ እጅግ በጣም የሚገራርሙ ሰዎች ነው። በቀን ውስጥ ብዙ ሰዎች ነው ሳይሞላ። በዛው ልክ ደግሞ ስራውን ማቅረብ እናንተ ማቅረብ የሚስተናገደው እሱም አለ። በጣም ብዙ የሚገረሙ ማለት የብዙ ሰዎችን አመል ችለን መዋላችን የሚያስገርማቸው ሰዎችም አሉ። በጣም የሚያደንቁ
እንደውም ምን የሚገርመኝ የት ሀገር ልጅ ነሽ ብለው ሲጠይቁኝ የሐረር ስላቸው እዚሁ ተወልደሽ መስተንግዶ አዎ መስተንግዶ በጣም ነው የምወደው ስላቸው ይገረማሉ። በጣም የሌላ ሀገር ልጅ ሆኜ ከሌላ ክፍለ ሀገር መጥቼ የምሰራ የሚመስላቸው ሰዎች አሉ። እዚሁ ተወልጄ አድጌ ነው መስተንግዶ የምሰራ ስላቸው በጣም የሚያደንቁኝ ሰዎች፣ በጣም ደስ የሚላቸው ሰዎች አሉ። መስተንግዶ መስራት ዝቅ ያለ ነገር ነው ብያ ማለት ሰው ባል ፕሮፌሽን ራሱ ፕሮፌሽን አውቆ ከሰራ ስኬታማ እንደሚሆን ደግሞ ማሳየው አንዱ አንቺ ነሽ ብያለሁ። ምስጋና ይገባሻል። እንደው ከዚህ ጋር እያያዘሽ ደግሞ ልትመልሽ የምፈልገው ነገር ያጋጠመሽ ማለት የሚያዝናና ብለሽ የምታስቢያቸው ነገሮች ካሉ ያዝናናሽ አጋጣሚ? ያው በብዛት ራስቴል ሰው የሚገምተው በጣም ውድ ነው የምናስገለግለው አገልግሎት ውድ ነው ብለው የሚያስቡ ሰዎች አሉ። በሂሳብ ዙሪያ የሚጨቃጨቃቸው ጭቅጭቆች ያስናንኛል። የተጠቀሙትን ነገር እስከ አለማመን ድረስ ደርሰው የሚጨቃጨቁ ሰዎች ያጋጥሙታል። እነሱን ለማስረዳት በጣም ከባድ ችግር ውስጥ ነው የምትገቢው። ሜኑ አሳይተሻቸው እንኳን ነው ይሄንኛውን አላየውም ብለው የሚጨቃጨቁ ከስተመሮች አሉና እነሱ ጋር ያለኝ ነገር ያስቀኛል። ለራሴ ራሱ ሰው ልዝናና መጥቶ አምኖበት አስቦ ልዝናና መጥቶ ሂሳብ ሲከፍል ሲጨቃጨቀኝ ይገርማል። ከተጠቀመ በኋላ ነው ይሄን አልተጠቀምኩም ማለት ተባክ ተጠቅመሃል ደግሞ አትጫጫው። ይሄው ስነ ስርዓትም ነው። ታካሚ ላይ ትጫጫለሽ። ታካሚ ላይ እስካልጮሽ ድረስ ደግሞ ያንን ለማስረዳት የሚወስድ ጊዜ ደስ ይላል። አዝናኝ ይሄ ከሆነ ደግሞ ያስከፋሽ ሌሎች ደግሞ ይማሩበታል ማለት አሁን ጀማሪ የሆኑ መስተንግዶ ላይ እንዲሁም ደግሞ አንቺ ያለሽበት ኃላፊነት ላይ የሚመጡ ሰዎች ሊማሩበት ይችላል ብለሽ የምታስቢው አስከፍቶሻል ግን ሌሎችን ሊያስተምር ይችላል? ስድብ ንቀት ወይ በጣም ነው ማለት የሚሳደቡት ስድብ ራሱ የሚያስደነግጥ አዞሪምና መልሳት መልሽምና ስድብ በጣም በቃ ራስሽን መቆጣጠር እስኪያቅትሽ ድረስ የሚያደርስ ስድብ ይሰደባሉ። ሁሉም አይደሉም፣ በጣም ውስን እንደው 5% ከመቶ ብንይዝ 5%ቱ በጣም ተሳዳቢዎች ናቸው። ግን የቤቱን አመልሶ የሚመጣ ሰው ስለሆነ ያለው ስድብን ስቀን ስናሳልፍ ደግሞ ቢገርመው ተሳድቦ ምንም ሳይመስለን ሲቀር ደግሞ እናቀችኝ ይላል። መልሳል ግድ ነው አልመልስለትም ግን ንቃሽኝ ነው ስሰድብሽ መልስ ያልመለሽልኝ። ይሄ ነው በጣም አስከፊ ነገር። እንደዚህ ባህሪ ተጭቀው እዚህ መድረስ ደግሞ አንድ ትልቅ ስኬት ይሆናል እና ከዚህ ከስራው ደግሞ ወጣ እንበልና እስቲ ሊሊ ምን ያዝናናታል? ሊሊ ከሰዎች ጋር መሆን ያዝናናታል። በጣም ነው ከሰዎች ጋር መሆን ደስ የሚለኝ። ሰዎች ማግኘት በጣም ነው የምወደው። ከሰዎች ጋር በቃ ያለኝን ልምድ የህይወት ሁኔታ ሳጋራ ከሰዎች ጋር አብሬ ስቀመጥ በማንኛውም ሰዓት ከሰዎች ጋር አብሬ ብሆን ደስ ይለኛል። ደስ የሚል ነው። ያው ስራሽን ይመስለኛል እዚህ ጋር እውነት ነው። በዚህ ስራ ላይ ከብዙ ሰዎች ጋር የሚያገናኝሽ ይመስለኛል። ከሰዎች ጋር መዋሉ ደስታ እንደሚሰጥሽ እያየን ሌላ ደግሞ ማንሳት ፈልገው አሁን ላይ ያሉ ወጣቶች ስኬት ላይ ለመድረስ በአጭር ጊዜ ውስጥ ስኬት ላይ የሚደረስ የሚመስላቸው ሰዎች አሉ። ለነዛ ወጣቶች ምን ትመክሪያለሽ? ውጤት ያለ ትጋት እኮ አይመጣም ማለት ውጤት ያለ ትጋት አይመጣም። ብዙ በህይወታቸው ብዙ ሊወጡት የማይችሏቸው እጅግ በጣም ብዙ ችግሮች ያጋጥማሉ። ነገር ለማየት ዛሬን መሸነፍ ግድ ነው እንዴ? ነጋቸውን ለምን አይጓጉም? ለነገ መጓጓት እኮ ግድ ይላል። ነገ ካላጓጓሽ ለምን ትሰራለሽ? ስለምን ግን በቃ የማያልፍ ነገር የለም እዚህ ምድር ላይ። ሁሉም ነገር አላፊ ነው። ሁሉም ያልፋል። ትላንት የነበሩበትን ነገ ይቀጥላል ብለው አለማሰብ ነው። ልጅ ሆነን ስንወለድ እናታችን እቅፍ ከዛ ደግሞ እኮ እንድሃለን ባንዴ እንቆማለን እንዴ? አንቆምም። እንድሃለን ድህን ድክ ድክ እንላለን። ከድክ ድክ ቀጥሎ መቆም አለ። ከመቆም ነው የሚጀምረው ህይወት አይደለ? በመቆማችን ውስጥ ነው ማለፍ ያለብንና ተስፋ ይቁረጡ። ተስፋ መቁረጥ በጣም ከፈጣሪያቸው የማይጣሉ ተስፋ እየቆረጡ በርትቶ
ማሸነፍ። ከራስ በላይ ማንም የለም። ለራስ ካልተሟገተ ማንም አይሟገትም። ስለዚህ ጥሪት ከመጠበቅ ወይ የቤተሰቦቻቸውን ወይ በዙሪያቸው ያለውን ነገር ከመጠበቅ በራሳቸው ጥረት ራሳቸውን ቢያሸንፉ ጥሩ ነው ብዬ እመክራለሁ። ብዙዎቻችን ጋር የሚስተዋል ነገር ይመስለኛል። አሁን ላይ በአቋራጭ የመክፈል ነገር ይታያል። ብዙ ወጣቶች ላይ አሁን ምን አደከመኝ እንደዚህ የሚባል ነገር አለ እና ያን ነገር አንቺ ከመከርሻቸው ነገር አንጻር እንግዲህ መልካም ትምህርት የሚወስዱበት ይመስለኛል። ሌላ ደግሞ እንግዲህ ለወጣቶች የምታስተላልፊው መልዕክት ካለ እሱ ነው። እሺ፣ ያው ለወጣቶች የማስተላልፈው መልዕክት ወጣትነት ይጣፍጣል እና በቃ ወጣትነታቸውን በአግባቡ አጣጥመው ያሳልፉት። ይጣፍጣል። ነገ እንዳይቆጫቸው ሆነው ቢችሉ ሰርተው ራሳቸውን ችለው ኮርተው በቃ በጣም ዘንጠው ምናምን ሁሉ ነገራቸውን ከራሳቸው ጋር አወዳድረው ራሳቸውን በራሳቸው አወዳድረው ከትላንት ማንነታቸው ተነስተው ዛሬ ላይ የቆምኩት በዚህ ነው ብለው ኮርተው ማለፍ አለባቸው። ወጣትነት ደስ ይላል። አይገኝም እኮ ነገ ሌላ ነው። በቃ እድሜ ሲሄድ ወጣትነቴን እኮ እንዲህ ነበር ያሳለፍኩት ብለው የቆሙበትን የማያፍሩበት ወጣትነት ቢያሳልፉ ደስ ይላል። ከዛሬ 10 ዓመት ወይ ደግሞ 5 ዓመት በኋላ የታገኛታለሁ ማለት ምን ደረጃ ደርሼ ራሴን እንደምላለሁ ብለሽ ታስቢያለሽ? ከፈጣሪ ጋር የራሴ የሆነ ቆንጆ ኮፊ ሃውስ ይኖረኛል። አዎ እንደዛ ነው የምገኘው። የራሴ የሆነ ስራ ጀምሬ ታገኘኛለሽ። የዛን ጊዜም ደግመን እንገናኛለን። የተለያዩ ሰዎችን ለማገዝ አዎ ይሄ እኔ የወጣሁትን ተራራ አብረውኝ የሚወጡ ብርቱ ወጣቶች ካገኘው አብሬያቸው እሰራለሁ። እኔ ወጣት እወዳለሁ፣ ደስ ይለኛል። እሺ፣ በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ቀርቦት ይሆን ያላነሳሁት አንቺ ደግሞ መናገር የምትፈልጊው? ስለ ሆቴል ሴቶች ስለ ሆቴል ላይ ተቀጥረን ስለምንሰራ ሴቶች መጥፎ አስተሳሰብ ያላችሁ ሰዎች እንዳስተሳሰባቸው አይደለም የምንኖረው። ማለት በቃ አስተናጋጅ ማለት የተሸከመችው ጫና ምናልባት የቤተሰብ ጫና ይኖርባታል፣ የስራ ቦታ ጫና ይኖርባታል፣ ሴትነት ይፈትናታል። ብዙ ወንዶች ይመጣሉ። ብዙ ማለት ግዴታ ማታ ላይ ሆቴል ውስጥ ካመሸ እሷን ይዞ የመሄድ መብት ያለው እስኪመስለው ድረስ ማንኛውም ሰው ፒክ አርጓት የምትሄድ ሴት እስኪመስላቸው ድረስ የሚያስቡ ሰዎች አሉ። ነው አይደለም? እንደዛ አይደለም። በቃ ማለት መስተንግዶ ደስ ይለናል። ደስ ብሎን ነው የምንሰራው። ሁሉም ሰው አንስቶ ይዞን የምንሄድ አይነት ሰዎች አይደለንም። ክብር ያለን፣ ህይወት ያለን፣ ማንነት ያለን ሴቶች ነን። በተለይ ሴቶቹ ላይ ወንዶቹ እንኳን ያው አስተናጋጅነት ከብዷቸው ቢሰሩ ሴቶቹ ላይ የሚታየው ጫና ምን ችግር አለው እሺ በሄድ እንዴት ችግር የለውም። እና እባካችሁ በዚህ አጋጣሚ ሁላችንም አስተናጋጆች የራሳችን የሆነ ህይወት፣ ማንነት፣ ኃላፊነትን ተሸክመን የምንኖር ሴቶች እንደሆነን እባካችሁ አስቡልን ብዬ አስተላልፋለሁ። ማመስገን ፈልጌያቸው ቤተሰብ ሊሆን ይችላል እንዲሁም አብሮሽ የሚሰሩ ሰዎች እነሱን ማመስገን ያው የራስቴልን ባለቤት አመሰግነዋለሁ። በጣም ነው የማመሰግነው። ማለት ይሄን ድል ፈጥሮልኝ አቶ ደበበ ሰይፉ ይባላሉ። የራስቴል ባለቤትና የጃምቦ ኢምፔክስ ኃላፊነት የተወሰነ የግል ማህበር ኩባንያ ናቸው። በጣም ነው የማከብራቸው እጅግ በጣም ማለት እኔ እዚህ እንድደርስ ሰው እንደሆን ራሴን እንዳቅና እንዳይ እድሉ ተሰጥቶኝ እየሰራው ስለሆነ በእውነት አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ከዚህም በላይ ከፍ ያለ ጸጋ ያልብስልኝ እላለሁ። እንዲሁም አብረውኝ የሚሰሩትን ሙሉ የራስቴል ስታፍ ውድድ ነው ማረጋቸው፣ በቃ ታቻለሁ። ከዛ በዘለለ ቤተሰቦቼን በጣም ነው የማመሰግናቸው። በተለይ ታናሽ እህቴን አመሰግናታለሁ። አዎ ስለ ቤተሰቦች ደግሞ ብዙ ቤት ነው ወይ ከታ እህቴን በጣም ነው የምወዳት ነው። አሳዝነኝ
እሺ ችግር የለም። ብዙ ቤተሰቦች ለማስተዳደር ይተቻለ እና በዚህ ሙያ ላይ ተሰማርተሽ ነው ቤተሰቦችሽ ያሻለሽ ስለሱ ደግሞ ያው የቤተሰብ ኃላፊ ነኝ፣ ደስተኛ ነኝ። አንድ ወንድ ልጅ አለኝ፣ አንድ ወንድ ልጅ እናት ነኝ። 12 ዓመት ሊሆነው ነው እና አለችኝ። ጥሩ የሆነ ቤተሰብ አለኝ። ያው እኔ ነኝ ያለኋቸው ከፈጣሪ በታች በዚሁ ስራ ነው ማስተዳደራቸው። ጎበዝ ነኝ ነው የምለው ራሴን ማለት 4-5 ቤተሰብ ነው ማስተዳድረው ራስ ሆቴል ሰርቼ። እና እናቴ አማታል ስትሮክ አለባትና ለሷ ያው መድኃኒት ለመግዣ ብዙ ጫናዎች አልፌ ነው እና የምቆመው። እሱንም